ድምጽ አለ። አሁን አይረብሽም አይደለ? አልረበሸንም እኮ እኛ አዲስ ነገር መስማት ስንፈልግ እኮ ለምን ዝሆን አይጮህም? እሺ እኔ አሁን ሰለምቴ ነኝ፣ ሙስሊም ነኝና ግን ከእስልምና ይቅርታ። እሺ ችግር የለም ካልተመቸሽ ችግር የለውም። እሺ ከሞት በኋላ ባለው ህይወት ማለት ነው ለማመን እፈልጋለሁ፣ ግን የሆነ በጣም ነው የምጠራጠረው። በቃ አንቺ ስትሞች አፈር ሆነሽ ነው የምትቀረው እንጂ ከሞት በኋላ ህይወት የሚባል ነገር የለም የሚለው ሐሳቡ በቃ ማለት በጣም ነው የምጠራጠረው በዚህ ጉዳይ ላይ። ማለት ማን ነው አፈር ሆነሽ ነው የምትቀሪው ያለሽ? በክርስትና እንደዛ የሚል አስተምሮ የለም። ያው መንግስተ ሰማያት ትገቢያለሽ፣ ዳሽን ተራራ የሚያክል ክንፍ ይገጠምልሻል። ከዛ ገነት ውስጥ እየበረርሽ ምናምን ከላይ ነው ዝም ብለሽ በቃ እየተንሳፈፍሽ እየበረርሽ የሚበረው መንፈስ ማይታይ ነገር በምንህ ምን ይገጠምልሃል? በምንህ ነው የሚገጠምልህ? መንፈስ አይታይም። በምንህ ምን ይገጠምልሃል? እንዴት ውስጥ ተበራል ማለት እኔ ገነት ውስጥ እንዴት ይሆናል አይደለም፣ ግን በምንህ ነው የሚገጠምልህ? አካል ከሌለ ባዲ ከሌለ የዳሽን አይደለም ለምን የክሊማንጃሮ ተራራ በምን ይገጠማል? እንዴት ነው የሚገጠም? ወላሂ ቀልድ አይደለም፣ እየቀለድኩ አይደል። የሚበሩ በምን ነው የሚገጠምላቸው? ማይታይ ማይጨበጥ ነገር ምን ይገጠማል? እንትና የማይሞት ስጋ ለብሰው ይነሳሉ ነው፣ እንደዛ ነው። ከዛ ትነሳለህ፣ የማይሞት ስጋ ለብሰህ ትነሳለህ። ከዛ ክንፍ ይገጠምልሃል በሁለት እንትንህ። ከዛ በቃ ትበራለህ ምናምን። መብረሩ ምን አስፈለገ ነው? ኢየሱስ እየበረረ ነው ትልም። ኢየሱስማ በአባቱ ቀኝ ቁጭ ብለዋል። መብረሩ ሳይሆን ቁም ነገሩ እንትን ላይ ኦርቶዶክስ 81 አሐዱ ላይ አለ። ልክ ራቆት እንድትወለድ ራቆትን በፈጣሪ ዘንድ ትቆማለህ ይላል እና ከልጅነትን ጀምሮ ስትሰራው የነበረው ኃጢአቶች ሁሉ በጫንቃ ትሸከመዋለህ ይላል። ግን ደሴም ታይም ክርስቲያኖች ደግሞ ኢየሱስ ሞቶልናል ይላሉ። ግን ገነት ወይም ደግሞ መንግስተ ሰማይ የምንገባው ደግሞ በመንፈስ ነው ይላሉ። ለዚህ ነው አሁን እኛ ሙስሊሞች ገነት ትገባላችሁ፣ እንበላለን፣ እንጠጣለን፣ እናገባለን ትላላችሁ፣ እኛ መንፈስ ነው ይላሉ። በምኑ ነው ምኑ ይገጠምለታል? እሱ ውሸት ነው። በመንፈስ ነው የሚል ሰው ካለ ውሸት ነው። የማይሞት ስጋን ለብሰው ይነሳሉ አይደለ እንደሚለው የምን መንፈስ ነው? ከየት የመጣ መንፈስ? አንድ ክርስቲያን ሲገባ ጠይቀዋል። በእኛ በሰውነት አይደለም ገነት መንገባ ይውላል። የማይሞት ስጋ ለብሰን ነው የምንነሳው እንጂ ለምንድን ነው ከየት የመጣ መንፈስ ምናምን? እንደዛ አይደለ እንደሚለው መጽሐፉ። እስቲ ረያን አለ አይደል? ማን ነው ኑር? ምን ትጠይቃለህ? አይ የጠየቀችው ጥያቄ ነው እንጂ ቻሊ አላ በቁርአን ላይ ለቁረይሾች ራሱ ደጋግሞ የሚመልሰው አይነት እንትን ነው። ካለመኖር ወደ መኖር ከመጣችሁ ካለመኖር ወደ መኖር እንደመጣች ታምኛለሽ አይደል? ያው ሙስሊም ስለሆንሽ አይቀሰቅሳችሁም ብላችሁ ታስባላችሁ ይላል፣ ይናገራል። ከሞት በኋላ ብዙ ቦታ ህይወት እንዳለ እና ከተናገረሽ ታዲያ ተማርከሽ አይደል እንዴ ሰለምሽው? አዎ እኮ አምነሽበት ከሰለምሽ ድጋሜ ጥርጣሬ ፈጠረብሽ እንደዛ ነገር። አይ እሺ፣ የት ነው ያለሽው ሀና? ማለት ኢትዮጵያ ነው? ከኢትዮጵያ ውጭ ለማለት ነው? ሀገሩ የትም ይሁን አይመለከተኝም። ኢትዮጵያ ነው። ከኢትዮጵያ? አዎ ለዛ ነው። ኢትዮጵያዊ ከኢትዮጵያ ሲወጣ ከራሴ ቀንጨረናል እኮ ሀና፣ አይምሯችን ቀንጭሯል። የለንም እኮ ደረቅበት ነው የሚገርምሽ ነገር አይምሯችን። እና ለዛ ነው እንቅበዘበዛለን፣ እዚህም እዛም ከላይ ታች እንወርዳለን፣ እንወድቃለን፣ ምናምን ኑሮ ያጠናግረናል፣ ምናምን በቂጣችን እንወድቃለን፣ ምናምን እንደዛ ነው በቃ። እና ትውልድ ሁሉ የሚያሳዝን ማንነት ነው የተላበሰው። ቀጥል ራይነር ቀጥል።
አይ በቃ አሁን እኮ ቁርአን የሚመልሰው ራሱ ታውቃለች። ግን ፈጣሪ ሁሉን ቻይ ነው ብለሽ ታምኛለሽ? ሀና አላህ ሁሉን ቻይ እንደሆነ ታምኛለሽ አይደል? አዎ ሁሉን ቻይ ነው። ሁሉን ቻይ ከሆነ ታዲያ ካለመኖር ወደ መኖር አመጣሽ። አሁን ደግሞ በትንሳኤ እንዴት አይቀሰቅሰኝም? ለምንድን ነው የጥርጣሬ የሚሆንብሽ? ያኛውን እንዳመጣሽ የምታምኝ ከሆነ አይመልሰኝም ለማለት ምንድን ነው ጥርጣሬ ያስገባሽ? አለ አይደል? አሁን እዚህ ዱንያ ላይ ስታዩ በክፋት አለ የተለያዩ ነገሮች አሉና እሱን ለምን ፈጠረ ለምን አላስወገደም በሚለው ነው እኮ። ለእነሱማ የፍርድ ቀን አስቀምጧል አይደል? ለክፋት ሁሉ ለእያንዳንዱ ሁሉም ለሰራው የእጁን የሚያገኝበት የፍርድ ቀን አለ። ክፋትን መጀመሪያ ማለት ክፋት ከሰው ልጆች ነው የሚመነጨው ወይስ እንዴት ነው? ማን ነው የፈጠረው ክፋት የሚባለውን ነገር? ክፋትን ሰው ነው የሚያደርገው። የሚመነጭ ምናምን ነገር አይደለም። እሺ ክፋትን ፈጣሪ ሊያደርግ አይችልም። ክፋት የሚመጣው ከነፃ ምርጫ ነው። አሁን ለምሳሌ አንድ ሰው አንቺ መልካም የማድረግ ክፉንም የማድረግ ነፃ ምርጫ አለሽ። ነፃ ምርጫ እስካለሽ ድረስ አንዱ ነው የሰው የሆነ የራሱ የነፃ ምርጫም አለው አውቃለሁ። ግን ደግሞ ፈጣሪስ በሰዎች ልጆች ላይ ክፋትን ሊያደርግ አይችልም ወይ? ማለት ምን አይነት ክፋት? ለምሳሌ ከነ ክፋት ነው የፈጠረው ለማለት ነው? አይደለም። ክፋትን ስልህ ችግርን አላሌቶስ ፈተና የምንለው መቸገርን ከሀብት ከህመም የተነሳ እንደዚህ አይነት ነገሮችን ነው። ይሄ አላህ ውሳኔ ነው። ይሄን ኡስታዝ ጀማል ቢመለስ ይሻላል። እኔ ብዙም በዚህ ላይ መናገር አልችልም። السلام عليكم ورحمة الله وبركاته يا جماعة الخير. እኔ ሰማሁት ነው። ወጣች እኮ እሷ። ወጣለች። በቃ ኢንሻአላህ ብትመለስ አሪፍ ነበር። መጀመሪያው እስልምና እነዚህ አርካኑል ኢማን የምንላቸው ወይም የእምነት መሰረቶች የሚባሉት ከሱ አንዱ ያው ሞቶ በመነሳት ማመን ነውና አሁን ያንን ነገር ልታመን የከለከላት ነገር ምን እንደሆነ ለማወቅ ነበር የጠየቅኳት። ያው ከአርካኑል ኢማን አንዱ ያው በአላህ ማመን ነው። አላህ አይተነው አይደለም ያመንነው፣ ወይም ደግሞ በመላእክቶች ማመን ነው። መላእክቶችን ደግሞ አይተናቸው አይደለም ያመንነው። አላህ ደግሞ ከዚህ በፊት ነብያቶችን ልክ ያለው ብለዋል። እንደ እምነታችን በነብያቶች እናምናለን። ስላየናቸው አይደለም አላህ በቁርአኑ ስለነገረን ነው። እንዲሁም ደግሞ ከዚህ በፊት ኪታቦች ደግሞ ወርደው ነበር ብለን እናምናለን። እነዛም አይተናቸው አይደለም። ያው ቁርአን ነው በእጃችን ያለ። ከዚህ በፊት አላህ ያወረዳቸው መለኮታዊ መጻሕፍቶች ነበሩ ብለን እናምናለን። እና ባላየናቸው ነገሮች ልጠይቃት የነበረው ጥያቄ ምንድነው? መላእክት አላየንም፣ አላህ አለ ብሎ ነገርን ካመንን፣ አላህን አላየነውም በአይናችን ግን አላህ አለ ብለን እናምናለን። እንዲሁም ደግሞ ነቢያቶችም ሆነ ኪታቦችንም ካመንን ትንሣኤንም ደግሞ ስላላየመቼ ነው ልታምን ያልቻለችው በምን አይነት ነገር ነው? ምክንያቱም ከእምነት መስፈርቱ አንዱ ሞቶ በመነሳት ማመን ነውና ማለት ነው። እነዚህ የእስልምና ኮር የሆኑ ወይም አርካኑል ኢማን የሚባሉት እነዚህ ስድስቶቹ ኮር የሆኑ ናቸው እና አንድን ሙስሊም በእነዚህ ነገሮች ግዴታ ማመን ይጠበቅበታል። አንዱ ላላምንም ካለ ከእስልምና ያስወጣዋልና ማለት ነውና እነዚህ ነገሮች ማመን አለባት። ሹብሃት ሊፈጠርባት ሊፈጠር ይችላል። ያንን ሹብሃቱ ግን የተፈጠረባት ምክንያትና ለምን እንደዛ ልታስብ እንደቻለች የሆነ ባኬን ፎርዝ ብናደርገው አሪፍ ነበር። ብቻ ኢን ጀነራል አንድ ሙስሊም በእነዚህ በስድስት ነገሮቹ ግዴታ ማመን መቻል አለበት። ከነዚህ አልቀበልም ማለት አይችልም። ከነብያቶች ራሱ በነብያቶች አምናለሁ ብሎ ራሱ አንድ ነብይ ስፔሲፊክሊ አውጥቶ በዚህ ነብይ ብቻ አላምንም ካለ እሱ ራሱ ከኢማኑን ያስወጣዋል፣ ከእምነቱን ያስወጣዋል። ምክንያቱም በነብያቶች እንድናምን ታዘናልና ማለት ነው። በዚህ ጋር ላወራት ፈልጌ ነበር። ሌላው ስለ ቅጣት ምናምን ያለች በመጀመሪያ ደረጃ እኛ ሙስሊሞች የተፈጠር ነው ለምንድን ነው በዚህ ምድር ላይ አላህ አመንን ስላላችሁ ብቻ ማን ተፈተኑ ይመስላችኋል? በእርግጥም ከእናንተም በፊትም ያሉ ሰዎች እንደተፈተኑ እናንተም ትፈተናላችሁ ይለናልና አላህ በብዙ ነገሮች ሊፈትነን ይችላል። በጤና፣ በብር፣ በማግኘት፣ በማጣት፣
በብዙ ነገሮችን አላህ ሊፈተነን ይችላል። ምክንያቱም የተፈጠረውም ለፈተና እስከሆነ ድረስ ማለት ነውና እዚህ ጋርም ያው ብዙዎች የቁርአን አያዎች አሉና እዛው ብትኖር ጥሩ እንትን አረጋት ነበር የለችም። ሌላው መከራ ወይም ቅጣት ወይም ደግሞ እንትን የተባለው ነገር አላህ ምን ይላል? ኸይር ነገር ሁሉ ከአላህ ነው፣ ወይም ደግሞ መጥፎ ነገር ሁሉ እጃችሁ ባስቀደሙት ነገር ነው የሚያገኛችሁ ይላልና ህግ አለ። አላህ ህግን ሰጥቶናል። ያን ህግ ስንተላለፍ ቅጣቱ የሚመጣው ከማን ነው? ከአላህ ነው የሚመጣው። ማንኛውም ቅጣት የሚመጣ ከአላህ ነው። ግን መጥፎ ቅጣት ግን ራሳችን እጃችን ባስቀደም ነውና በሰራነው ኃጢአት ነው ያንን ነገር የሚያገኘንና እዚህ ጋር ትንሽ ክሊል አረግላት ነበር። ከተመለስ እና ኢንሻአላህ ቀጥሉ ባቢ። እሺ እኔ በአጠቃላይ እነዚህ ሃይማኖት የሚቀይሩ ሰዎች የሆነ ማጎሪያ ውስጥ አስገብቼ እየመነጠርኩ እንትን ካላደረግኳቸው በጣም ከባድ እንትን ውስጥ ናቸው። በነገራችን ላይ አንዳንድ ሰዎች በቃ ሃይማኖት መቀየር ማለት እንደ ፋሽን ነው የሚከተሉትና ቀየር አድርገው ሳምንት ቆይተው 2 ሳምንት 1 ወር ከዛ የነበርኩበት ናፈቀኝ ምናምን ነገር ትላለች። ትንሽ ቆይተው ደግሞ አሁን ለምሳሌ አንድ ሰው ሃይማኖትን ሲቀይር ተረድቶ አውቆ መሆን አለበት። ያ የነበረበትን በዛ በነበረበት ተስፋ ቆርጦ ነው መቀየር ያለበት። የሚገባበት ደግሞ ሙሉ ተስፋ ሊኖረው ይገባል፣ ድንበታል ብሎ። ካልሆነ ግን ሃይማኖት መቀየር እንደ ልብስ አደረጉት። በጣም በሚገርም እንትን ማለት ነው። ነይ ሃና ስላንቺ አይደለም እያወራ ያለሁት እኔ ነይ እና ተመልሰው ያ የነበሩበትን ጥያቄ መጠየቅ ይጀምራሉ። ይሄ ነገር ግን እንዴት ነው ምናምን እሱን ሳታውቅ ነው እንዴ ሄዳችሁት ምናምን ብለህ ስትጠይቅ ደግሞ በቃ መሀል ላይ እንትን ይሆናሉ። ይሄ ያላቀም ይሄ ትኩረት የሚባለው ነገር በጣም ከባድ ነውና ሃና ነይና ጨርሼ ከወንድሞችሽ ጋር ክርስቲያኖች ካላችሁ መግባት ትችላላችሁ። አስተማሪዎች እኛ እንትን ስለሚለን ነው ማንገባው ምናምን እያላችሁ ሴት ስር ቀሚስ ስር የምትርመጠመጡ ሰዎች ገብታችሁ ማውራት ትችላላችሁ። ጥያቄው ከባድ ነው። ጥያቄው በጣም ከባድ ነው። እኔ የማነሳው ጥያቄ ከባድ ነው። አትመልሱትም። በቂጥህ ነው ታስነጥሰው። ግን ችግር የለውም ከሆነ መልስ አለን የምትሉ ከሆነ መግባት ትችላላችሁ። ልክ እንደ ሙስሊሞቹ ይገባሉ፣ ይመልሳሉ። አለቀ። በድፍረት ማለት ነው። ናና መልስ እየተባልክ ነው። ሂደው ውስጥ ለውስጥ እንደዚህ ስለሚለን እኮ ነው ምናምን ነገር ይላሉ። የሚነካችሁ ሰው የለም። በቃ መጣችሁ መመለስ ትችላላችሁ። አሁን እቺ ልጅ ኑ እስኪ አስተምሯት፣ እስኪ ያየናችሁ እስኪ አስተምሯት። በውስጥ እኮ ብዙ ሰው ሊጽፍላት ይችላል። አሁን የሚርመጠመጥ ማለት ነው። ሳትቀይር ብትጠይቅ የሚመልስላት ሰው የለም። ዞሮ አያዩዋትም። ከቀየረች በኋላ በቃ ሰለመች ከተባለ እየተርመጠመጠ እንዳይጥ በውስጥ ጉድጓድ ለጉድጓድ ውስጥ ቀሚስ ስር ገብተው ብዙ ነገር ያደርጋሉ። ስለዚህ ኑ እና እስኪ እንያችሁ እስኪ አስተምሩ። ለነገሩ ደንታቸው አይደለም። እነሱ ብር ካገኙ ደንታቸው አይደለም። ክርስትና ቢቃጠል ገደል ቢገባ ምንም አይመስላቸውም እነሱ። ለነገሩ ቀጥሉ። ኡስታዝ ጀማል እንዴት ኖት? ወይ ባቢ ሰላም ቢያለን ሙስሊሞችም ሰላም ነው። አማናችሁ ሁሉ ሰላም አለን። የሆነ ሳበላ አስቀምጥኝ እኔም እሺ ብዙም አላበዛም። አመሰግናለሁ ባቢ ሁላችሁም። ምናልባት ቅድም እህታችን ያስቀመጣችሁ ሐሳብ ነበርና አሁን ያንን ምናልባት ሁላችንም እዚህ ጋር እሷ ጋር ያለው ጥርጣሬ እኮ ሁላችንም ጋር ይኖራል እኮ ውስጣችን ይነግረናል እኮ። ነገር ግን ማጥፋት ይቻላል። አሁን ለምሳሌ እንበልና እኛ አላህ Subhanahu Wa Ta'ala አላየነውም፣ ጀነት ምን እንደሆነ አላየንም፣ ጀሃነም ምን እንደሆነ አላየንም፣ አጠቃላይ ሩቅ የሆኑ ነገሮችን አላየናቸው። ነገር ግን አላህ Subhanahu Wa Ta'ala በቁርአኑ ነግሮናል። እንደዚህ ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ነግሮናል። እንደዚህ አይነት ጥርጣሬ ሐታ ነብዩ አለይሂ ሰላቱ ወሰለም ያ ሙቀልበል ቁሉብ ሰብት ቀልቢ ዐላ ዲኒካ፣ አንተ ልቦችን አገለባባጭ የሆንከው አምላኬ ሆይ ልቤን ወደ አንተ ገልብጥልኝ ብሎ ዱዓ ያደርጉ ነበር። እነዚህ ነገሮች እኛ ሰበብ በማድረስ ምናደርጋቸው ነገሮች ናቸው። ለምሳሌ አንድ ሰው ሁልጊዜ ዘፈን የሚሰማ ከሆነ ማለት ነው የዘፈን ጥፍጥና ነው የሚመጣለት። ሁልጊዜ እኛ ቁርአንን በአግባቡ መቅራት ባለብን መልኩ ከቀራን ማለት ነው ውስጣችን ላይ ያለው እንትን መርዝ ይወጣልናል። ይገርማችሁ ነገር ማለት አላህ Subhanahu Wa Ta'ala ለዚህ ነው አላህ ራሱ ቁርአን ለሰው ልጆች መድኃኒት ነው። ለምን አይነሱ የልብ በሽታ የጥርጣሬ በሽታ ያለባቸው ሰዎች ውስጣችን ላለው ጥርጣሬ ወላሂ ቁርአንና ሐዲስን ካልቀራን ማለት ነው መቼም ቢሆን ደስታ እናገኝም። እኛ እስከዛሬ ድረስ እስልምናን ስለ እስልምና ስንጠይቅ የነበረው
ክርስቲያኖች እስልምና ለመቀበል ነበር። እስልምና ከተቀበለችው በኋላ ባህር ውስጥ ነው የገባችሁ። በዛ ባህር መጠጣት መቻል አለባችሁ። ዝም አትበሉ ነው። ድሮ በነበርንበት ሁኔታ ማለት ነው ምን ሆነ ከሆነ መቼም የሚፈልገው ነገር አናገኘው። አሁን እሷ ማለት ነው ስለ ጀነት ስለ ዘላለማዊ ህይወት አላህ ለመኖሩ ነብዩ አለይሂ ሰላቱ ሰላም ለመኖራቸው በውስጥ ላይ ጥርጣሬ መጣብኝ እንጂ ከቁርአን ከሐዲስ የለችም እኮ አላለች። የለም አላለች። ይሄ ደግሞ በምንድነው ከተባለ አው ቁርአን መቅራት አለብሽ ማለት ነው። ከሰለምሽ በኋላ ኢታችን ምን አደረግሽ? ወደ ግሩፕ ገባሽ ወይ? መጀመሪያ የነበርሽበት ህይወት በቃ ዘፈን የሚሰሚ ከሆነ ዘፈኑን ማጥፋት መቻል አለብሽ። ስሜት ቀሽቃሽ የሆኑ ነገሮች ከአላህ የሚያራቁ ነገሮች ልብሽን የሚጎዱ ነገሮች በቁርአንን በሃይማኖትሽ አጠቃላይ ማለት ነው ጠንካራ እንዳትሆን የሚያደርጉ ነገሮች መተው መቻል አለብሽ። እስልምና ማለት ይሄ ነው። እስልምና የራሱ የሆነ አካሄድ አለው። በስሜት አይሰራም። የራሱ የሆነ ስሌት መንገዶች ስላሉት ማለት ነው። አላህና መልእክተኛው ባዘ ምን አላህ Subhanahu Wa Ta'ala ወማ አታኩም الرسول فخذوه አላህ ይሰጣችሁና ከዛ በኋላ ይቀንስባችኋል። ወላ አንፉስ በነፍሶቻችሁ በመቀነስ አው እዚህ ጋር ማለት ነው ሁላችን ምን አባት እናቶቻችን በህይወት ሊኖሩ ይችላል። አንተ ግን አባቶቻችን ወይኛ ለኛ ለክሳለ ወይኛ ለአባቶቻችን እናለክሳለን። ማይቀር ጉዳይ ነው። ወላ አንፉስ ከዛ በኋላ አላህ መጨረሻ ላይ ማለት ወበሽር الصابرين ታጋሾችን አበስራቸው በጀነት الذين اذا اصابتهم مصيبه قالوا انا لله وانا اليه راجعون እነዛ መጥፎ ነገር ደርሶባቸው ማን ነው ከዛ በኋላ እኛ የአላህን ወደ አላህ ነን ተመላሾች ነን ብሎ ትግስት የሚያደርጉ ሰዎችን በጀነት ዘላለማዊ በሆነች በጀነት አበስራቸው። እኛ ትምህርት ቤቱን ካን ስንሄድ ማለት ትምህርት ስንማር ፈተና ሲደርስ ለፈተና ራሳችንን እናዘጋጃለን እናጠናለን። ስለዚህ እኛ ምንድነው ከተባለ መጥፎ ነገር ሲመጣብን ትግስት የምናደርግበትን ኢማን ማዳበር መቻል አለብን። የማይቀር ጉዳይ ይሄ ኪፋት ነገሮች የሚባል ይሄ ያዱህኒያ ባህሪ ነው። በነገራችን ላይ በዚህ ዓለም እስካለን ድረስ ማን ነው መኖር እንዳለ መሞት አለ፣ ወጣትነት እንዳለ ሽምግልና አለ፣ ማግኘት እንዳለ ማጣት አለ፣ ደስታ እንዳለ ሐዘን አለ። ተቃራኒ በሆኑ ነገሮች የተሞላች ነው። ፍጹም የሆነ ደስታ ጀነት ውስጥ ነው የሚገኘውና ስለዚህ ስለ እስልምና ጠንቅቀን ማወቅ መቻል አለብን። በጣም አበዛውኝ እንግዲህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቴንክ ዩ ችግር የለውም። አይ ማይ ትንሽ ስለ ቀድር ወይም ደግሞ ያለው ውሳኔ ላይ የተወሰነ ብትላት አሪፍ ነው ብዬ አስባለሁ። ለዛ ነው ያው ዝም ያልኩት እኔ። መማር ፈልጋ ነው። አይ እንደዛ ጠይቃ ነበር ቅድም። አዎ እኮ መማር ፈልጋ ነው። መማር ፈልጋ ነው። እሷ ናት። አዎ እሷ አዎ ጥያቄ ካላት በውስጥ ትጠይቀው አንዳንድ ጥያቄዎች። ኦኬ እሺ በቃ ለዛ አይ ባቢ እዚህ ጋር እሷ የጠየቀችው ጥያቄ ላይ ከቅዱስ ቁርአን ላይ የሚመሳሰል አንድ ሐሳብ ላሳ አንድ ቨርስ ላይ የጠየቀ ትልቅ ያላህ ሙቀረብ ነበር ወይም ደግሞ አባታችን ኢብራሂም አለይሂ ሰላቱ ወሰላም ሱረቱል በቀራ ምዕራፍ 2 ከቁጥር 260 ላይ ኢብራሂምም አለ ጌታዬ ሆይ ሙታንን እንዴት ያው እንደምታደርግ አሳየኝ አለው። ትክክለኛ ጥያቄ ኢብራሂም ጠየቀ። ምክንያቱም ጀስት የሰው ልጅ የሚያደርገውን ነገር በሴንስ ኦርጋኖቹ ቼክ የሚያደርገውን ነገር ያው እንትን ያደርጋል ማለት በሚያየው በሚሰማው ምናምን ነገር ነው። በአይን የሚገባ ይታመናል ምናምን የሚባል ነገር አለና እንደምታደርግ አሳየኝ ባለው ጊዜ አስታውስ አላህ Subhanahu Wa Ta'ala በሚነግረን ጊዜ አላመንክም ምን አለው አላህ Subhanahu Wa Ta'ala ማለት ነው። አይደለም አምኛለሁ አለው። እንግዲህ አምኗል ማለት ነው። አምኛለሁ ግን ልቤ እንዲረጋልኝ ነው አለ። እሺ ከዛም በኋላ አላህ Subhanahu Wa Ta'ala ምን አለ? ከበራሪዎች ወፎችን 4 ያዝ ወደ አንተም ሰብስባቸው ቆራርጣቸው ከዚያ በኮረብታዎችም ሁሉ ላይ ከነርሱም ቁራጮች አድርግ ከዚያም ጥራቸው ፈጥሮም ይመጡልሃል አላህ አሸናፊና ጥበበኛ መሆኑንም እወቅ አለው ማለት ነው። ስለዚህ እንግዲህ አላህ Subhanahu Wa Ta'ala ምንድነው ያለው? እንግዲህ እንዴት ያው እንደ ሐይ እንደምታደርጋቸው አድርገኝ ባለው ጊዜ እንግዲህ አላመንክም ምን ባለው ጊዜ አያምኛለሁ ግን ልቤ እንዲረጋልኝ ነው ብለዋል ማለት ነው ኢብራሂም አለይሂ ሰላቱ ወሰላም። እንኳን አንቺም ጀስት ቅዱስ ቁርአን እየነገረሽ እንዲረጋልሽ ከሆነ አለዚህ ሐለቀል መተሎ ለሐያተ ለበለኩም አየኩም አሰና አመለ ነው ወይም ደግሞ የሐሞትና ህይወት መፈተኛ አድርጎ የሐለቀው ጌታ ነው። ከዛም በኋላ ደግሞ ወለዚ
ያህያኩም ወለዚህ የሞተኩም ያህ ይገላቸው የሚገላቸው ከዛ ህያው የሚያደርጋቸው ከዛም በኋላ እንደገናም ደግሞ የሚቀሰቅሳቸው ነው እያለ አላህ Subhanahu Wa Ta'ala ከሞት በኋላ አፍተር ዴዝ ህይወት እንዳለ ብዙ አይነት ኤግዛምፕሎችን ሰጥቷል። ለምሳሌ ያው ከሞት ያወጣል አለ ቁርአን 30:19 ላይ ያውን ከሞት ያወጣል ሙታንም ከህያን ያወጣል ምድርም ከሞተች በኋላ ህያው ያደርጋታል እነዛም ከመቃብር ትወጣለች አለ ማለት ነው። ስለዚህ እንደውም ባይዘወይ በትንሳኤ ጊዜ ሙሽሪኮች ያስተባበሉበት ነገር ነበር። እንዴት ነው ሰው ከበሰበሰ አንቺ ቅድም ያነሳሽውን ጥያቄ ከሞተ በኋላ አጥንቶቹ ሁሉ ከተለያዩ በኋላ እንዴት ነው ዳግም የሚቀሰቀሰው ብሎ የተናገረው ነገር ነበርና አላህ Subhanahu Wa Ta'ala ሲመልስ ምን አለ ቁርአን 16 ከቁጥር 38 ላይ መሐሎቻቸው አላህ የሚሞትን ሰው አያስነሳም ሲሉ በአላህ ስም አሉ ሐሰት ነው ያስነሳል በእርሱም ላይ ቃል ኪዳን ገብቷል አረጋግጠዋል አብዛኞቹ ሰዎች ግን አያውቁም ብሎ ነው የተናገረው ማለት ነው። ስለዚህ እስቲ ለምሳሌ አንቺን ካለ መኖር ወደ መኖር ወይም ደግሞ ከኤግዚስተንስነት ወደ ኤግዚስተንስነት ያመጣሽ አምላክ ከሞት ወደ ህይወት ወይም ደግሞ ከያሃን ማለት ያችን ቁራሽ ስቃና ያችን ዘር አድርጎ ያዩና ሰቁረበኩም ለዚህ ለቀኩም ነፍሲን ዋሂዳ ወለቀኩም ዘውጃሃ ረጃለን ከሲራ ምናምን እንደዚህ እያለ ነው የሚናገረው ማለት ነው። ሚነፍሲን ዋሂዳ የሚለው ከአደም አለይሂ ሰላም ሁሉም ሰው እንደ ሆት ስፕሪንግ እንዳደረገና ከዛም በኋላ ደግሞ ያው በሪሌሽንሺፕ የሰው ልጆች እንደሚሄለቁ ምናምን አላህ Subhanahu Wa Ta'ala ብዙ አይነት ኤግዛምፕሎችን አይቷል ማለት ነው። ከሰማይ የምናወርደውን ዝናብ አትመለከቱ ምን ከዛም በላይ ሞተችውን ምድር እንዴት ነው ያው የምናደርጋት እያለ ኤግዛምፕል የሚሰጠው ነገር አለ። በሙሳም ጊዜ የተደረጉ ኤግዛምፕሎች አሉ። እነዛ ለምሳሌ ሱረቱል በቀራ ላይ ደግሞ 300 ዓመት ምናምን እንደዚህ ሱረቱል ካፍ ላይ ያሉትም ነገሮች እንትኖች በቀራዋንም በመታይበት ጊዜ ወይም ደግሞ ያቺ ላማዋንም በመታይበት ጊዜ ምናምን ኤግዛምፕል አላህ Subhanahu Wa Ta'ala አፍተር ዴዝ እንዳለ ወይም ደግሞ መቀስቀስ እንዳለ እውነት እንደሆነ በቂያማ ራሱ ምሎ አላህ Subhanahu Wa Ta'ala ተናግሯል ማለት ነው። ሰው ከዚህ አንፃር ብትረጃቸውና ከዛ አንፃር ብትረግን የኢብራሂም አለይሂ ሰላቱ ወሰለም ንግግር በቃ በጣም የሚገርም ነው። ጥቅሱ ልድገምልሽ ሱረቱል በቀራ ምዕራፍ 2 ከቁጥር 260 ላይ ኢብራሂም ማለት ጌታዬ ሆይ ሙታንን እንዴት ያው እንደምታደርግ አሳየኝ አለ። ማለት ካላዩ ማለት ባለ ጊዜ አስተውስ አላህም አላመንክም ምን አለው አይደለም ግን ልቤ እንዲረጋልኝ ነው ባለው ጊዜ በራሪዎችን አምጥተ አራት ሆነ እንድትበጣጥሳቸው ወይም ደግሞ እንድትከፋፍላቸውና ከተራራ ላይ ወይ ከኮረብቶች ላይ እንዲበትናቸው ከዛም በኋላ በሚጠራቸው ጊዜ ፈጥረው እንደሚደርሱ ማለት ፈጥረው እንደሚሰበሰቡ አላህ Subhanahu Wa Ta'ala ነግሯል ማለት ነው። ስለዚህ እነዛ ሀይ ነበሩ ከዛ አሟታቸው ወይም ደግሞ ገደላቸው ወይም ደግሞ ቆራረጣቸው ከፋፈላቸው ከዛም በኋላ በሚጠራቸው ጊዜ ደግሞ እንደገና ሀይ እንደሚሆኑ አላህ Subhanahu Wa Ta'ala ተናግሯል ማለት ነውና ከዚህ አንፃር ብትረጀው ልብሽ ያርፋል ለማለት ነው። ይቅርታ በዛ መሰግን አሁንም ያወራ ሰው ሰምተሽዋል ሀና አለሽ አላህ ሰምቻለሁ ዘከላህ ይሄ አሁን ከሰባት ወር በፊት ነው የሰለመው ሬይነር እዚህ ጋር አለ ከ8 ወር ከ6 ወር በፊት ነው የሰለመው አቡኪ ሚል ዲያቆን የነበረ ሰው ነው ሬይነርም እንደዛው እዚህ ጋር በትልቁ ያለው እንደዛው አይዋ አውቃቸዋለሽ እና ታዲያ አይቼሽ አላውቅም የት ነው የሰለምሽው አንቺ እኔ ሁሱ ጋር ነው እንደዚህ አይነት ጥያቄ ሲፈጠርባችሁ ግን አንዳንድ አስተማሪዎች አሉ ለምሳሌ ከቀየራችሁ አይቀር በውስጥ ገብታችሁ ጠይቅ አድርጋችሁ ምናምን የሚቆረቆራችሁ ነገር ካለ እንትን ማድረግ አይሻልም ግን እንደዛ አይሻልም አይዋ ይሻላል ያው ግን እኔ እንደዚህ አይነት ጥያቄ ስመጣ ሲጀመር ሰው ይረዳኛል ብዬ አላስብም ምናምን ነገርና ፈራለው ራሱ እንደዚህ ለመጠየቅ ከሄደት ነው ምናምን የሚለኝም ሰው ስላለ ከዚህ በፊት ጠይቄ አልጠይቅም በቃ ገና ዛሬ ጠየቅኩ ራሱ እዚህ ጋር ማለት ነው ፈራለሁኝ እንደዚህ አይነት ነገሮች ያው በውስጥ ጥርጣሬ ስለሆነ ከሞት በኋላ ህይወት የለም በቃ አንቺ አፈር ነው የምትሆኚው ይሄ የሚባል ነገር የለም ነው የሚለኝ ውስጥ ጋር ማለት ነው እና እንደዚህ አይነት ጥያቄ እንደዚህ ስጠይቅ ራሱ ያስወጣሻል ምናምን ያለ ሰው ስላለ ፈራለሁ እዚህ መጥቼ ለመጠየቅ በዛ አይነት ሁኔታ ማለት ነው እኮ እዚህ ጋር ስትጠይቂ እኮ ብዙ ነገር ነው አሁን አስተያየት የሚሰጥ ሰው አለ ብዙ ነገር ነው የምትባዩ ገብቶሻል ትኩረት ፈልጋ ነው እኔ ራሱ እንደዛ ነው የምለው እንደዚህ የሚሉ ሰዎች እውነት ፈልገው አይደለም ትኩረት ፈልገው ነው በቃ ዝም ብለው ነው ቅድምም ሳወራ እንደነበረው ማለት ነው ብዙ ነገር ከታዘብኩት ሃይማኖት መቀየር ልክ እንደ ጃኬት እና ካልሲ በየሳምንቱ ስለሚቀያይሩት ገብቶሻል
ዋና መሪያቸውም ዮኒ ማኛ ነው። ይቀያይራሉ ዝም ብለው በቃ ቀላል ነገር ነው የሆነው። የሃይማኖት ትርጉም ደግሞ አንቺ ውስጥ ያለው አመለካከት እንደዛ እንድትሆኝ ያደረገች ከዛ አንጻር ነው። ሰው ይገባል ይወጣል፣ እዚህ ጋር ይመለሳል፣ ምናምን በደል በዛ ምናምን፣ ከዛ ሃይማኖት የሚባለው ነገር ውሸት ነው እንዴ ማለት ይጀምራል። ገብቶሻል? ከዛ ደግሞ አንቺ ያልሽውን ይመጣል። ምንድን ነው ሰው ግን ሞቶ እንዴት ነው የሚቀሰቀሰው? ይህ ውሸት ነው አፈር ይሆናል ማለት ነው ምናምን እያልሽ ደግሞ እንትን ትያለሽ። ገብቶሻል? እንደ አንድ ሃይማኖተኛ ግን ያለሽበትን ሃይማኖት ጥያቄ የሚፈጥርብሽ ነገር ካለ አዋቂዎች የሚባሉ ሰዎችን ጠጋ ብለሽ መጠየቅ፣ ያ ነገር እንትን ካልተመለሰ ደግሞ ሌላ ሰው መጠየቅ፣ እንደዛ እያለ ነው እንጂ ሚዲያ ላይ መጥተሽ የምትጠይቂ ከሆነ በነገርሽ ላይ እኔ አሁን የማልወደው ነገር በጣም የሚደብረኝ ነገር ሰዎች መብታቸው ነው አይመለከተኝም፣ ግን አይመቸኝም፣ ግን ሃይማኖት ስለቀየሩ ሃይማኖት መቀየራቸውን ሰበር ዜና የሚያስነግሩ ሰዎች አሉ። ለምሳሌ ሰበር ዜና ማስነገር ሰለምኩ ብለው መናገራቸው ሳይሆን በቃ ሰለምቴው ምናምን ነገር ብለው ብዙ እንትን ስማቸው አድርገው የሚንቀሳቀሱ ሰዎች አሉ። ምናልባት እነሱ ከእንትን አንጻር ሊሆን ይችላል እኔ እንደዚህ ነበርኩ ስለዚህ እንደኔ ወደዛ መምጣት አለባቸው አይነት ስብከትን ለመስበክ ለማስተማር ፈልገው ሊሆን ይችላል። ገብቶሻል? እንደዛ ሊሆን ይችላል። ግን እንጃ በቃ ከእንትን አንጻር ስታየው ደግሞ በጣም እንትን ነው። ስትጠየቅ ይደርሳል ብዬ ነው የማምነው። ስትጠየቅ ይደርሳል። በቃ ከተጠየቅ እንደዚህ ነበርኩ አሁን እንደዚህ ነኝ ምናምን ብለህ ብታብራራና ብትመክር፣ መምከርም ከፈለክ ስብከትም ከፈለክ ብትሰብክ እንደዛ የተሻለ ብዬ ነው የማምነው። ራሳችሁን ዝቅ አታድርጉት። በነገራችን ላይ ሃይማኖት ትልቅ ነገር ነው። ሃይማኖት ዝም ብሎ ሰው እንደ ጃኬት የሚቀያይረው እንትን አይደለም። ሲበርድህ የምትለብሰው ሲሞቅህ ደግሞ የምታወልቀው ነገር አይደለም። ሃይማኖት በጣም ከባድ ነው። ልትከተለው የሚገባው በእውቀት በመረዳት መሆን አለበት ብዬ ብቻ ነው የማምነው እንጂ ከተከተልከው አውቀህም ከተከተልከው ካመንክ ከዛ በኋላ ያለው ነገር መስዋዕት ነው መክፈል ያለብህ። እንደውም ለሃይማኖት ማለት ነው። በእውቀት ነው የተከተልከው፣ ተረድተህ ነው የተከተልከው። የምትከተለው ሃይማኖት ብቻ የውርስ መሆን የለበትም። አባቴና እናቴን ያቆዩልኝ ሃይማኖት ነው ተብሎ ሰው ዝም ብሎ መከተል የለበትም። ገብቶሻል? ከዛ ያለ ነገር ግን አይቶ ገምግሞ አብሰልስሎ አስተንትኖ የተከተለው ሃይማኖት ከሆነ በልፍስፍስነት ማንነቱን ዝቅ ማድረግ የለበትም ብዬ ነው የማምነው። ይጮሃል አይደል? ይላል አረባቢ እና ጥሩ ነው። ኦኬ በቃ እንደዛ ሆኑ። ሰው እንስሳ ነው የሆነብን በዚህ ዘመን ማለት ነው። በጣም በሚያሳዝን መልኩ ማለት ነው። ሃይማኖት እንደ እንትን ነው በቃ ኖርማል ነገር አድርገው ነው የሚቀያይሩት። ስለዚህ እንደዛ መሆን የለባቸውም። በተለይ ደግሞ ትኩረት የሚፈልግ ሰው ካለ፣ መፈመስ የሚፈልግ ሰው ካለ፣ ሌላ ነገር የሚፈልግ ሰው ካለ በብዙ ነገር እኮ መፈመስ ይቻላል። ከመታወቅ ደግሞ ማወቅ ይቀድማል እኮ። ብታውቁ ትታወቃላችሁ። ለማወቅ ብትጥሩ እውቀታችሁን እንድታወቁ ያደርጋቸዋል። በድድብናችን መታወቃችን ምንም ትርጉም የለውም። እንደውም ሸክም ነው፣ ከባድ ኃላፊነት ነው። ስለዚህ ለመታወቅ ከመጣር ይልቅ ለማወቅ ከጣራችሁ ያ እውቀት ደግሞ እናንተ ታዋቂ ያደርጋችኋል። በቃ ባትፈልጉ ታዋቂ ያደርጋችኋል። ታዋቂነት ደግሞ በሃይማኖት ባይፈለግ መልካም ነው ራሱ። ለምንድን ነው ሃይማኖትን እንትን በማድረግ ታዋቂነትን ፍለጋ እኮ ምንም ትርጉም የለውም። ሃይማኖት ስትቀይሩም በቃ የነበራችሁበትን ሃይማኖት በሱ ተስፋ መቁረጥ አለባችሁ። ምንም ድህነት እንደሌለው ውሸት እንደሆነ ተስፋ መቁረጥ አለባችሁ። የምትቀይሩ ከሆነ ስትገቡ የምትገቡበትን በቃ ትክክል እንደሆነ ምንም ነገር ቢፈጠርም ፍንክች አልልም ብላችሁ ስታምን ውስጣችሁ እንደዛ አይነት እምነት ሲያሳድር ብቻ ነው መቀየር ያለባችሁ ብዬ ነው እማምነው። ሰው ማይጫወትባችሁ የሰው ልጆችን ዓላማ ማስፈጸሚያ መሆን የለባችሁም። ሰው ዓላማውን ማስፈጸሚያ ሊያደርጋችሁ አይገባም። የሌሎች እምነቶች የሚነካበትን የሚያሳዝንበትን ሊያደርጋችሁ አይገባም። አንዳንድ ሰዎች በእነሱ እንዝላልነት ትንሽ ስለሚልፈሰፈሱ እነሱ ስለሚነጠፉ እነሱ ላይ ቁጭ ብለው ሰዎችን ለማናደድ የሚሰሩ ሰዎች አሉ። በጣም ከቀሚስ ስር የማይወጡ ሰዎች ማለት ነው። እንደዛ አይነት ማንነት በጣም ነው የሚያሳዝነው። ሰው ነና ሰው ናችሁ። በቃ ሰዋዊነታችሁን ተጠቀሙበት። እናንተ ከማንንም ሰው ጋር እኩል ናችሁ። ከእናንተ የሚበልጥ ሰው የለም። ስለዚህ በላጭ ነኝ ብላችሁ የምታስቡ ከሆነ እውቀትን አንደኛ ነገር በራሳችሁ መንገድ ፈልጉት። በራሳችሁ መንገድ እና በራሳችሁ ፍላጎት ሊኖራችሁ ይገባል። ለእውቀት ተነሳሽነት ሊኖር ይገባል እንጂ ሰው ስለሰበከ ብቻ ሰው ስላስተማረ ብቻ ከሱ ብቻ እንትን አትሆኑ። በቃ ሰው እናንተን ማሳወቅ ስለፈለገ ብቻ አዋቂ ይሆናሉ ብላችሁ እንትን ማድረግ የለባችሁም። ለእውቀት ተነሳሽነት ሊኖራችሁ ይገባል። እንደዛ ከሌለ ደግሞ ማንንም ሰው
እየመጣ እንትን ያደርግባቸዋል። አሁን እንደዛ ነው የሚያደርጉ ሰዎች አሉ። ይገባሉ። ትንሽ እውቀት የሌላቸው ሰዎች፣ ጥያቄ የሚነሳባቸው ሰዎች፣ አይምሯቸው ውስጥ ጥያቄ ያላቸው ሰዎች ባገኙ ቁጥር ገብተው ማንነታቸውን የሚያጨቀዩ የሚያበላሹ ሰዎች አሉ። ደንታቸው አይደለም እናንተ ብትጨሱ፣ እናንተ አይምሯችሁን ቢበላሽ ደንታቸው አይደለም። እናንተ ላይ ቁጭ ብለው እናንተን ረግጠው ሌላ ማናደድ የሚፈልጉት አካል አለ። አላማቸው እሱ ነው። ስለዚህ መጠንቀቅ አለባችሁ። ሰው ሁኑ። በቃ ሰው እንሁን። የሰዎችን አላማ ማስፈጸሚያ አትሁኑ። ሰዎች ሂዱ ስላሏችሁ አትሂዱ፣ ተመለሱ ስላሏችሁ አትመለሱ። የራሳችሁ ፍላጎት ሊኖር ይገባል። አለቀ። በጣም የሚያሳዝን ሰው ነው ያለው ቲክታክ ላይ። በጣም ነው የሚያሳዝነው። ትገባና እስኪ ያሳያችሁ አንድ ሰው ጥያቄ የተፈጠረበት እንብል። እኔ ጥያቄ ካለብኝ አንብቤ መረዳት የማልችል ከሆነ በቃ አንድ ሰው ሳብ አድርጌ ጠይቄ አውቃለሁ። በቃ እሱ በቂ ነው። እነሱ ግን የሚያደርጉት ምንድነው? ቤት ከፍትና እኔ ግን እንደዚህ አይነት ነገር በቃ አልበራልኝም፣ ስለዚህ የሚመልስልኝ ሰው ፈልጋለሁ። ቁጭ ብላ እንትን ሃይማኖትን እያጋጨች እንትን ፖንጋ እኮ ነች፣ እውቀት የላትም። የሚያሳዝን ማንነት። ከዛ ይመጣሉ፣ የእነሱን ዓላማ ማስፈጸሚያ ትሆናለች ማለት ነው። በሚያሳዝን መልኩ ከእንደዚህ አይነት ማንነት ውጡ። ምንም አይጠቅማችሁም። እና ኢምራን ግን የጠራው ሰው አለ ካለ ብዬ ነው። እሺ ማይር ባብዬ ኢምራን ደውዬለት ነበር፣ ስልክ አያነሳም። ድጋሚ ደውለታለሁኝ። አሁን ለውጣ ስለሆነ ማሂር ትቀጥላለህ። ማሂር አዲስ ቪዲዮ ለቋል። ይባካችሁ እስኪ እዚህ ጋር አስባችሁታል? 500 ምናምን ሰዎች ገብተን ማድረግ አለብን ሁሉ ብናደርግ የምር ነው። አያችሁ በቃ ለወንድሞቻችን እናግዛቸው። አላኩል ያለን እዚህ ጋር ያለን ይሄ መልእክት ለሁላችንም ነው። ምንድነው መሰላችሁ? ሁሉም ሰው የሰራውን ነው የሚያጅደው። ለምሳሌ እንበልና የኑሮ ማለት ኑሮአችን ለማስተካከል የተሻለ ኑሮ ለመኖር ሀገራችን ለቀን እስከ ስደት ድረስ ሄደናል። ስለ ሃይማኖታችን ለማወቅስ ለምንድነው ጊዜያችን፣ ገንዘባችን፣ ጉልበታችን መስዋዕት አድርገን ለምንድነው ሊፋት ማናደርገው ነው? ለምን ሰይጣን አለ፣ ነፍስያ አለ፣ ስሜት አለ። እነዚህ ነገሮች ወደ መጥፎ ነገር ነው እንዳንማር፣ እንዳንሰግድ፣ አላህን እንዳናስታውስ፣ በጥሩ ነገር እንዳናዝ፣ ከመጥፎ ነገር እንዳንከለክል ነው የሚያደርጉን። አደራችሁን። ሌላው ደግሞ ጓደኛ እንምረጥ። አደራችሁን። ለእናንተ ተጠቀሙ። ሴቶችም ነው ወንዶች በጥሩ የሚያዝ ከመጥፎ የሚከለክሉ ጓደኞች ከሌላችሁ እናንተ ብቸኛ ናችሁ። والله ብቸኝነታችሁ ይሻላችኋል። ሐቂቃ ለመናገር አደራችሁን። ለምን ከተባለ ጓደኛ ማለት ነው መርዝም ነው መድኃኒትም ነው፣ እንዳያያዛችን ነው። ለኛ ቅርብ የሆኑ ሰዎች ከነሱ ሃይማኖታዊ የሆነ ጥሩ ነገር ምክርን ካላገኘን ወይ እነሱ ከኛ ካላገኙ ከነሱ ጋር የመሆናችን ትርጉም ምንም ዋጋ የለውም። አደራችሁን። ህይወታችን ደግሞ በቁርአን ነው መመራት አለበት፣ በሐዲስ ነው መመራት አለበት። ያ ከሆነ ነው ከሶላቱም ከቁርአኑም ከእስልምና አጠቃላይ የሚፈልገውን ደስታ ልናገኝ የሚችለው ማለት ነው። ያለበለዛ እንዴት ሆነን ነው የሚፈልገው? እኛ እኮ ነብይ እኮ አይደለም። ጅብሪል መጥቶ እኛን አያናግረንም እኮ። አላህ Subhanahu Wa Ta'ala ማለት ነብዩ አለይሂ ሰላቱ ወሰለም ሲሞቱ ቁርአንና ሐዲስን ትቶልን ሄደዋል። ገብታችኋል? እስኪኛው ነው hatta በሙስሊሞች ደረጃው እንኳን ከፍ ብለን ማለት ምንወዳቸው ምናከብራቸው ምንቀናባቸው ኡስታዞች አሉ አይደል? አሃ እኛ ሰው ስለሆነ እነሱ ነብይ ስለሆኑ ወህይ ወርዶላቸው አይደለም። ምናልባት መብላት የፈለጉ መጠጣት የፈለጉ እርፍት ማድረግ የፈለጉ ስለ እስልምና ለማወቅ አፈር ድሜ በልቶ በቀን 3 ሰዓትና 4 ሰዓት ያጠኑ የሚፈልጉትን ነገር አግኝተዋል ቢያስባሉ መጨረሻቸውን አላህ ያስተካክልላቸው እንጂ ማለት ነው። ስለዚህ ታዲያ እኔ ካልቀራው ካልሰገድኩ ካልተማርኩ እንዴት ሆኖ ነው ከእስልምና የሚፈልገውን ደስታ ልናገኝ የምንችለው? እንዴት ሆኖ ነው ሰይጣናዊ የሆነ አስተሳሰብ ውስጥ ላይ ሊወገድልኝ የሚችለው? ላ ወላሂ እነዚህ ነገሮች እኮ የሰው ልጅ ሲባል በነገራችን ላይ በጣም ደካማ ነው። ያየውን ነገር የበላውን ነገር የጠጣውን ነገር የተናገረውን ነገር እንኳን ይረሳል። እንኳን በአይናችን ያላየናቸው ነገሮች ልባችን ልናስቀምጥ እንችላለን ይቅርና ማለት ነው። ገብታችኋል? ስለዚህ ምንድነው በእኛ ላይ የሚመጡ ችግሮች እኛ ራሳችን መጥፎ ሰይጣናዊ የሆነ ባለቤቱን ከናቋጥሮና ይነቀንቁ የሚባል ነገር አለ አይደል? ሰይጣን እኛን አይቶ ነው
ወላሂ ከአላህ አላ ኢነ አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም ያህዘኑን በእነሱ ላይ አዋጅ አላህ ሱብሓነሁ ወተዓላ እነዚያ የአላህ ወዳጆች ሀዘንና ትካዝ የሚባል ነገር የለባቸውም። ሰይጣንም አይቀርባቸውም። ሊንገራቸው ነው በሁለቱም ዓለም ደስተኞች ይሆናሉ። ስለዚህ ቲክቶክ ላይ መተን የምንከታተላቸው ፕሮግራሞች መሰረታዊ አይደሉም። የሚፈለገው ነገር አናገኝባቸው። አጋዥ ናቸው። መሰረቱ ምንድነው ከተባለ አንደኛ ደረጃ ቁጭ ብለን በያለንበት በየአካባቢያችን መስጂዶቹን ኡስታዞቻችን ጋር ጠጋ ብለን የምንማርበት አጋጣሚ ካለ እሰየው፣ ካልሆነስ ግሩፖች መግባት አለብን። ግሩፖችን ገብተን የመቅራት እድል ካገኘን ማለት ነው ራሳችን ዝቅ አድርገን አላቅም ብለን ኡስታዞቹን አክብረን ከቀረን ወላሂ ማንቀየርበት ምክንያት የለም። አሁን እዚህ ጋር ቁርአን ቢከፈት ማለት ነው አንድ ሰው ቁርአን አዳመጠ ማለት ቀረ ማለት ነው አይደለም። አጋዥ ነው። ቁርአን እንድንቀራ ምን ያደርግልናል? የቁርአን ውዴታ እንዲኖር ያደርግልናል ማለት ነው። ስለዚህ ምንድነው አደራችሁን አበዛውኝ በጣም እንግዲህ ዙህርም ደርሷል። እኔ በጣም እዚህ ላይ እወጣለሁ ኢንሻአላህ። ባቢ በጣም እጅግ አድርጌ አመሰግናለሁኝ። እዚህ ጋር ከታችም ያላችሁ ከላይም ያላችሁ ግን ኮሜንቶች አደራችሁን ኮሜንታችን እንቆጣጠር። ወላሂ አላህ ዘንድ እንጠይቅበታለን። ጥንቃቄ ማድረግ አለብን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሹክራን ኡስታዝ ባቢ። እኔም ሶላት ልሄድ ስለሆነ በዚህ ዙሪያ እኔም ሰሞኑን ማነሳው ሀሳብ ስለሆነ አንድ ነጥብ ብቻ ላስቀምጥ። ድምጽ ይሰማል? አዎ ቲክቶክ ላይ ቁጭ ማለት እኔ እንደማስበው አሁን ላይ ቲክቶክ ላይ ስክሮል እያደረጉ መዋል የሆነ የሰፈር ድንጋይ ላይ ቁጭ ብሎ ድንጋይ ማሞቅ ነው። ከዛ በኋላ አላፊ አግዳሚውን እያዩ እንደዚህ ነው እያሉ ኮመንት እንደመስጠት ነው። አንዳንዴ የት ነህ ስትባል የማታፍርበት ቦታ መገኘት መቻል አለብህ። አሁን እዚህ ጋር ቁጭ ስንል አላህ ከሰጠን እድሜ አምላክ ከሰጠን እድሜ ቀንሰን ነው እዚህ ነገር ላይ እያዋልን ያለ ነው። ምንድነው የምጠቀመው? ምንድነው የምሰራው? ምንድነው ከዚህ በነፊት የማገኘው? ለአኼራዬ ለዲኔ ምንድነው የማበረክተው የሚለውን ፖይንት መያዝ አለብን። አሁን ሲሰልሙ እኛ ብዙ የሰለሙ ሰዎች እናውቃለን። ባቢ ወላሂ ነው የምልህ። እኔ አሁን እዚህ በአካል በተለይ በጣም ብዙ የሰለሙ ሰዎች እናውቃለን። በጣም ብዙ ነው የምልህ። ስፔሻሊ እኛ ያለንበት አካባቢ በቃ በጣም ብዙ ሰው ማለት ካለው ሁኔታ አንጻር አንድ ሰው ከሰለመ ለራሱ ነው። እስልምና ላይ የሚጨምረው የሚቀንሰውም ጉዳይ የለም። ያችን ህይወቱን ከእሳት ካዳነ በኋላ ምን ማድረግ አለበት? መማር አለበት፣ መጠየቅ አለበት፣ ማወቅ አለበት። እንዴት ነው የሚሰገደው? እንዴት ነው ዱዓ የሚደረገው? ምንድን ነው የሚደረገው የሚለውን ነገር ማወቅ አለበት። ጭራሽ ቲክቶክንም ነው ዘግቶ መጥፋት ያለበት። ይሄ ሰው ከሰለመ ዘጋግቶ መጥፋት አለበት። ቢያንስ አንድ ወር ሰው አይጠፋም። ምን እንደሚማር ምን እንደሚያውቅ ማወቅ አለበት። ቲክቶክ ፈሳዱ ነው የሚበዛው። ፈሳዱ ይበዛል። ቲክቶክ ያኒ ፈሳድ ምን እንደሆነ ትክክለኛ ትርጉሙ አላውቅም። ይበዛል መጥፎ ነገሩ ከጥሩ ነገሩ። አብዛኛው ጊዜ ስክሮል ስታደርግ ምናምን የምታያቸው ነገሮች መጥፎ ነገሮች ሊሆን ይችላል። አርፈ ቁጭ ብለህ ተምረህ እኛ ብዙ የሰለሙ እናውቃለን። ኡስታዝ ጀማል ያውቃል። እነ አሚራን እኮ እናውቃለን። እነ ጃን እኮ እናውቃለን። እነ አዲስ ዓለም እናውቃለን። ብዙ ሌሎችም ሰልመው ከሚዲያ አይጠፉ። እነዚህ ይሰልማሉ እንዴ የተባሉ ማለት ሰልመው አሁን ላይ ግን ቁርአን ጨርሰው ምን ብለው ኪታብ እየቀሩ ያሉ ማለት ከሚዲያው ጠፍተው ማለት እውቀትን ፍለጋ መማርን እውቀት ላይ ትኩረት ማድረግ እንጂ እዚህ ሚዲያ ላይ ስትመጣ እኮ በውስጥ አንዱ መጥቶ የሆነ ነገር ይልሃል፣ አንዱ በውስጥ የሆነ ነገር ይልሃል፣ አንዱ የሆነ ያኔ ይሄን እንዴት ሃንድል ታደርጋለህ? ለዛ ነው አምላካችን አለ መጀመሪያ ላይ እወቀዋል። ይቅራ አንብብ፣ እወቅ። እስከ ዓለም ጫፍ ዳርቻም ቢሆን ሄዳችሁ እውቀትን ፈልጉ አሉ። እውቀት ነው የምትይዘው መጀመሪያ ማወቅ ይቀድማል። አንደርስታንድ ይሁን ሶሊድ የሆነ ነገር ቢያንስ ቤዚክ ነገሮችን ማወቅ አለብህ እና እንደዛ አድርጉ። ከዛ ደግሞ ነው አፉ በሉኝና አንድ ሰው ከሰለመ እንኳን በቃ እንኳን ሰለምክ አልሐምዱሊላህ ብላችሁ ዝም በሉት። ይሄ በቃ ዑመር ኢብኑ ኸጣብ አቡበከር የሰለመ ነው የምታስመስሉት አንዳንዴ። ወላሂ በጣም በዚህ ቅር የሚላችሁ ይቅርታ። ለዲኑ ነስር እንደሚመጣ በቃ የሆነ ተአምር ዲን ላይ እንደሚፈጠር ከሰለመ አልሐምዱሊላህ እንኳን ሰለመ አርፎ ይማር አለቀ። ፔሪድ አለቀ። ምንም እንትን አያስፈልገውም።
ነስር አይመጣም እስልምና ላይ ራሱን ነው ከእሳት ያዳነው። እንኳን ራስን ከእሳት አዳንክ። የሚያስተምሩ ወንድሞች አሉ፣ የሚያስተምሩ እህቶች አሉ። በውስጥ መሰረታዊ የእስልምናን ትምህርት አልፎ ሄዶ ትምህርቱን ይማራል። ሆ በቃ የሆነ ዑመር የሰለመ ሐምዛ የሰለመ ይመስላል። ይህን ነገር ተውት። ከዚህ በፊት ብዙ ነገር ተምራችሁ ይሆናል ብዬ አስባለሁ። የሆነች ኮልታፋ ልጅ መጣች ሰለምኩኝ አለች። ከዛ በኋላ እስልምናን አሰደበች። የሆነች ልጅም እንደዛ፣ የሆነ ልጅም እንደዛ። አትማሩም እንዴ? ወላሂ ለዓዚም ምሪ እንኳን እኔ በምን እንደሚል አይገባኝም። በቃ ሰለመ፣ እንኳን ሰለመ፣ አለቀ። ራሱን ከእሳት አተረፈ። እስልምና ላይ የሚጨምረው ነገር የለም። የቁጥር ብዛት የለብንም፣ የቁጥር ምንም ችግር የለብንም። ሰለመ፣ እንኳን ሰለመ፣ አለቀ። የራሱ ጉዳይ። የሚያስተምሩ ወንድሞች ያስተምሩት፣ ትኩረት መስጠት አያስፈልግም። እንደዛ አድርጉ። ሆነም ቀረ ግን እኔ አሁን ሰዓት ልገባ ስለሆነ ስለማን ያወራችሁ እንደሆነ አላቅም። አንዶች ልጅቷ ምናምን ወላሂ ለዓዚም አላቅም፣ አልነበርኩም። ግን መማር የምትፈልግ ከሆነ እኔ እህቶች ጋር ማገናኘት ስለምችል በውስጥ ታናግረኝ፣ ወይ ኡስታዝ ጀማልን በውስጥ ታናግረው፣ ወይ ወንድ ከሆነ ደግሞ በውስጥ ያናግረን። አንዳችንን እኛ ደርስ ውስጥ እናስገባዋለን። ሴት ከሆነችም ሴቶች ጋር፣ ወንድ ከሆነም ወንዶች ጋር እናደርገዋለን። አርፎ ይማር። ቲክቶክ ላይ እዚህ ምንም አይሰራም። ምናልባት አሁን ባነሳ ሀሳብ ላይ አፉ በለኝ ሊቃረን መሰለኝ፣ ግን ስለ አንድ ሰው እኔ ኸይር ነገር አለው ብዬ ነው የማስበው። ማለት አንድ ጨለማ ውስጥ የነበረ ሰው ወደ እስልምና ሲገባ መደሰቱ አለመደሰትም እኮ አይቻልም። በነገራችን ላይ አለመደሰትም አይቻልም። እንደሰታለን፣ ግን የምንደሰትበት መንገድ የተለየ መሆን አለበት። ያን አክል አናሽቃብጥ ነው። እንዴት ከተባለ አንድ ክርስቲያን የነበረ ሰው በተለይ በጣም እንዲሰልሙ ብዙ ተከታይ ያላቸው ሰዎች ከነሱ ጀርባ ብዙ ሰው ይሰልማል ከሚል አንፃር እነሱ በመስለማቸው እንደሰታለን። ዝም ብለን እንደለቅሶ ቤት እኮ አናደርገውም። ግን ምን አለ መሰላችሁ የነዛ ሰዎችን አላማም ደግሞ ጠንቅቆ ማወቅ አለብን። ዛሬ ምን ያደርጋል መሰለህ አንዳንድ ሰዎች አሉ እስልምናን ይቀበሉና ማለት ነው ከዛ በኋላ ነገ ቤታቸውን ይከፍቱና ንጽጽር ይሰራሉ። ከዛ የዛኛውንም ይሰሙና ማለት ነው ለራሳቸው ጊዜ አይሰጡ፣ በቃ አይማሩ። ከዛ በኋላ ሰይጣናዊ የሆነ ጥርጣሬ መጣና ሰውን ሁሉ ብቻ አይናቸው አይደል እንዴ ኡስታዝ ነበርኩኝ ጠይቁኝ ምናምን ሲሉ ሲያሽካብጡ የነበሩ ሰዎች አረባክ ያካሄድ ጥሩ አይደለም ተው ተማር ሲባሉ የነበሩ ሰዎች ወዴት ሄዱ ማለት ነው? ወደ ኩፍር ተመለሱ ማለት ነው። ሐቂቃ ለመናገር ግን ስንደሰት እነዛን ሰዎች ፍጹም አድርገን ማሰብ የለብንም። አው እነዛ ሰዎች ምናልባት ታዋቂ ነበር፣ ብዙ ፎሎወር ነበራቸው፣ ብዙ ተከታይ ነበራቸው እንጂ ስለ እስልምና ምን ያውቃሉ? በግድ እኮ ሳያውቁ ማለት ነው እውቅና እየሰጣናቸው እኮ እያበላሽናቸው ያለው ማለት ነው። ቢያንስ ማለት በቃ አንደኛ ደረጃ እዛ እነሱ ቤታቸውን ከፍቶ ትልልቅ ኡስታዞቹን ጋብዞ እነዛ ኡስታዞች የሚያስተምሩ ከሆነ እሰይ ምንም ችግር የለውም። ነገር ግን እዚህ ጋር ኡስታዞቻችን ወንድሞቻችን ተላልቅ ዓሊሞቻችን ቤታቸውን ከፍቶኛን የጠበቁ እዛ ሄደን ደግሞ ምናስቀብጥበት ነገር ምንድነው? ነው የሚገርመኝ ነገር ምንድነው የምናገኘው? ያን ሰው እውቅና የሰጠንበት መንገድ ትክክል ነው ወይ? ያ ማድረግ የለብን እንጂ እስልምና ሲቀበል እኔ ጊፍትም ይሰጠው ችግር የለው በቃ ደስታ ነው ብዬ ነው የማስበው። እዚህ ጋር ምናልባት ልክ ለሆነም ላልሆነም ይችላል። እኔ የራሴን ነፃ ሐሳብ ነው የሰጠው ማለት የግል ሐሳብ ነው የሰጠው ያለውት ጊፍት ምንም አይደለም። ባወጣ ነው ጊፍት አላህ ይተካልናል። ምን ችግር የለም። አንድ ወንድም ፎሎ ስናደርገው እኮ በነገራችን ላይ መጥፎ ቤት ከሆነ አንፎሎ ማድረግ ይቻላል እኮ ችግር የለውም እኮ። ግን ጊፍት ስንሰጠው ተደስተን ነው። ከዛ በኋላ እኔ ትላንት በሰጠሁት ግን ዛሬ አልጸጸትበትም። ከአላህ ያገኘዋለሁ ከሰው ምንም ላገኝ እኮ አይደለም እኮ። ግን ከፍ ማድረግ የለብንም ነው። ጥንቃቄ እናደርግ። والله اعلم። ወጣ እንዴ እኔ እኮ ሳወራ በነገራችን ላይ ኮሜንቶችን ስለምፈራችሁ ማለት ኮሜንት ማላይም ገስት ማላይም ወደ ጆሮዬ ነው ማስጠቀው ወላሂ። እና ስለማንም አይደለም ታች ያላችሁ ሰዎች ምክር ነው እየተሰጠ ያለው። ባቢ እስኪ አንድ ጊዜ ለኢምራን ሊሞክርለትና ከዛ መጥቼ እነግራችኋለሁ ኢንሻአላህ። ወላሂ ኮሜንት አላይም ችግር የለውም። እኔ እኮ አጋጣሚ የሆነ ነገር ማለት አለብን ስላለን እንጂ ግዴታ አይደለም። በነገራችን ላይ በዛ ልክ ግዴታ አይደለም። አሁን ምናልባት ሁሉ ሰው ከጻፈለትና ከደወለለት እንደ ግዴታ አይነት አድርጎ እንዳያደርገው ማለት እኔ ደስ አይለኝም። በነገራችን ላይ ደስ ካለው ብቻ ነው እሱ መምጣት ያለበት። በዛ ላይ ደግሞ ጊዜ ስለሌለን ነው ከአሁን በኋላ ያለውን ጊዜ የለንም። ቁጭ ብለን እንትን የምናደርግበት ረጅም ሰዓት የለንም በሚል ነው።
ያወራችሁ ስለነበረ ምናልባት ላስታውሰው እንደውም ደውልልኝ ምንም እያለ ነበር እኮ እኔ ላስታውሰው ነው እንጂ ልክ ነህ። አዎ እንደዛ እያለኝ ነበር። አዎ ግዴታ አይደለም፣ ችግር የለውም። በቃ ችግር የለውም። ኢንሻአላህ እሺ። ባቢ አሁን ትወጣለህ? እንውጣ። አይ ትንሽ እቆያለሁ፣ ትንሽ። እሺ እኛም ጋር ዙር የደረሰ ስለሆነ መልካም ጊዜ ይሆንላችሁ። ባቢ እናመሰግናለን። እሺ እሺ እሺ። ሀናልሽ ሰላም ነው? እኔን ብቻ ነው ማመስገን ያለብሽ። እዚህ ጋር የነበሩ ሰዎች ሁላቸውንም ሄዱ። በቃ አንቺ ብቻ የቀረሁት እኔ ነኝ። ከላይ ያለው ደግሞ አይቆጠርም። ምስጋና ለአላህ ድረስ። በገኛ እንቅልፍ ተኛው እኮ አይቆጠርም ትለኛለህ እንዴ? አለ እንዴ? አለ እንዴ? ኦኬ። በዛ ሰውዬ ነው ያስተኛኝ። በማን? በዛ ፓስተር ነው ያስተኛኝ። በፓስተሩ እኮ ገደለኝ። በሳቅ እኮ እኔ አልቻልኩም እኮ እኔ ገደለኝ። እኔ አንደኛ ነገር አማርኛ እንኳን በስነ ስርዓት አይችልም እና ይሰፍካል። ማይኳን ይዛ ምናምን ነገር ኢየሱስ ይላል። እኔ ግን ፍረታቸው ከየት ነው የሚመጣው? በጣም ይገርምኛል። ቀለል ባለ አማርኛ ይላል ደግሞ አይደል? እንደዛ ነው ሲል የሰማሁት። ምን ነበር? ኤክሰርሳይዝ ነው ያለ። ኤክሰርሳይዝ ነው ያለ። ኤክሰርሳይዝ